السلام عليكم ورحمة الله وبركاته. ودنا يتكبراتو يلولو فاجواتي وبيتسبوች እንዴት ናችሁ? አልহামዱሊላህ ረብል ዓለሚን ደህና ነኝ። ጤናችሁ እንዴት ናችሁ? ስራ እንዴት ነው? ቅራአት እንዴት ነው? አብሽሩ በርቱ። ዛሬ ክፍል 6ን ይዤላችሁ መጥቻለሁኝ። አልኡሱል الثلاثه وادلتها ሶስቱ መሰረታዊ ነገሮች ከነማስረጃዎቻቸው የሚለውን ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኪታብን ያየን ነው። ክፍል 6 ላይ ደርሰናል። ያው አንድ ሰው እቺ ኪታብ በሶስት ነገሮች ላይ ነው የምታጠነጥነው። አንድ ሰው ተሞተ በኋላ ቀብር ውስጥ የምንጠየቀው ጥያቄዎች ማን ነው ጌታህ፣ ዲንህ ምንድነው፣ ነብይህ ማን ነው የሚለው እነዚህን ሶስት ጥያቄዎች በዚህ ዙሪያ ነው የሚያጠነጥነው። ጌታህ ማን ነው ወይም ማዕሪፈቱ አብዲ ረበሁ አንድ ባሪያ ጌታውን ማወቅ ነው የሚለውንና ስለ ዲን ደግሞ ሃይማኖትን ማወቅ ዲን እስላምን በማስረጃ ማወቅ የሚለውን ሁለቱን አይተናል። አልኡሱል الثالث ሶስተኛው መርሆ መስፈርትን እያየን ነው ማለት ነው። ይሄ መጨረሻው ነው። ያው ይቀጥላል ኢንሻአላህ። ካሁን በኋላ ሰባተኛ እንትን ይኖራል ማለት ነው። ኢንሻአላህ በቀጣይ እንመጣለን። الأصول الثالث بلو قتلوا الشيخ رحمه الله الشيخ محمد بن عبد الوهاب رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين. الأصول الثالث ሶስተኛው መርሆ መስፈርት የስድስተኛው ቀጣዩ ነው ማለት ነው። በእንትኑ ደረጃ ነው ሶስተኛው እያልኳቸው ያለሁት ተከታታዩ ስድስተኛው ነው። ግን በእንትኑ ጌታህ ማን ነው ጌታን ማወቅ ወይም ደግሞ ዲን እስላም በማስረጃ ማወቅ የሚለውን ስላየን አሁን ምንድነው ቀጣዩ ማለት ነው ስለ ረሱላህ ሰለም ማወቅ ነው የሚለውን ነው። الأصول الثالث ሶስተኛው መርሆ معرفة نبيكم ነብያችሁም ማወቅ ነው። محمد صلى الله عليه وسلم ረሱላህ ሰለምን ነብያችሁን ማወቅ ነው። وهو እሳቸው ማለት ነው محمد بن عبد الله محمد بن عبد الله محمد የዓብድ الله ልጅ ናቸው። بن عبد المطلب አብደላህ ደግሞ የአብዱል ሙጠሊብ ልጅ ናቸው። ኢብኒ ሃሽም አብዱል ሙጠሊብ ደግሞ የሃሽም ልጅ ናቸው። ሃሽም ደግሞ ሚን ቁረይሽን ከቁረይሽ ነው። ቁረይሽ ደግሞ ሚን العرب ከአረብ የሆነ ጎሳ ነው። ወልዓረቡ አረቦች ደግሞ ሚን ذرية እስማዒል ከእስማዒል ዝርያ ናቸው። ዛልና ዛንተን ያልኩ ነው በአማርኛ እንትን ያው ነው። من ذرية إسماعيل عربش دمو كإسماعيل ذرية ناتشو إسماعيل بن إبراهيم إسماعيل دمو إبراهيم لج الخليل الله سبحانه وتعالى في الصوم وداجا درقو إيازو مالتنا إسماعيل. والعرب عربش من الذرية إسماعيل ابن إبراهيم الخليل الله سبحانه وتعالى في الصوم وداجا درقو إيازو إسماعيل إبراهيم لجنوم عليه بالنسو لاينا وعلى نبينا بنبيات صلى الله عليه وسلم لاي مالتنا أفضل الصلاة أفضل بلاج هنا الصلاة والسلام صلاة الناس بالنسو لايهن. وله من العمر رسول الله صلى الله عليه وسلم كادمي الله شو 63 سنة 63 سنة الرسول صلى الله عليه وسلم كادمي الله شو 63 عامات بزج دنيا لاي نوروال. ومنها كذلك 63 عامات ማለት ነው ከ63 ዓመት ውስጥ ومنها ከ63 ከዙ ከ63 ዓመት ውስጥ ማለት ነው 40 قبل النبوة 40 ዓመት ከነብይነት በፊት ነው። ነብይ ከመሆናቸው በፊት ነው 40 ዓመቱ ማለት ነው። و23 نبيا ورسولا 23 ዓመቱን ደግሞ ነብይና መልእክተኛ ሆነው ነው ማለት ነው 63 አጠቃላይ። ونبئ بإقرأ اقرأ باسم ربك الذي خلق اقرأ بميلو يقرأن سورة نبي هونو مالتنا. وأرسل بالمدثر يا أيها المدثر بميلو دمو تلاكو. والبلد هو حجرته دمو مكة نو. بعثه الله سبحانه وتعالى لاكاتشو بالنذارة نعم بالنذارة
ረሱል ሰለም በማስጠንቀቅ እንዲያስጠነቀቁ ላካቸው። አይን ሽርኪ ከሽርክ እንዲያስጠነቀቁ ማለት ነው። ወየድዑ ኢላ ተውሂድ ወደ ተውሂድ እንዲጣሩ ላካቸው። ከሽርክ እንዲያስጠነቀቁ ወደ ተውሂድ እንዲጣሩ ላካቸው ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለው አላህ ሱብሓነሁ ወተዓላ ንግግር ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር ወሲያበከ ፈጠሂር ወሩጅዘ ፈህጁር ወላ ተምኑን ተስተክፊር ወሊረቢከ ፈስቢር። ያ አዩሀል ሙደሲር አንተ ተከናናቢ ተሸፋፋኝ ነቢይ ሆይ ማንን ነው? ረሱል ሰለላሁ ዐለይሂ ወሰለምን ማለት ነው። አንተ ተሸፋፋኝ ተከናናቢ ነቢይ ሆይ ቁም ፈአንዚር ተነስ አስጠንቅቅ። ወረበከ ፈከቢር ጌታህንም ማልቅ። ወሲያበከ ፈጠሂር ልብህንም ልብስህንም አጥራ። ወሩጅዘ ፈህጁር ጣዖታትንም እራቅ። ወላ ተምኑን ተስተክፊር ማብዛትን የምትፈልግ ሆነህ አትስጥ አትለግስ። ወሊረቢከ ፈስቢር ለጌታ ስትል ታገስ። ወማዕና ትርጉሙ አሁን ይሄንን እነዚህን አያዎቹን መልሶ እዚሁ ሊተረጉመው ነው። ወማዕና ትርጉሙ ቁም ፈአንዚር የሚለው ትርጉሙ ዩንዚሩ አይን ሽርክ ከሽርክ ነው የሚያስጠነቅቁት። ዩንዚሩ ያስጠነቅቃሉ፣ አይን ሽርክ ከሽርክ። ወየድዑ ይጠራሉ፣ ኢለ ተውሂድ ወደ ተውሂድ ማለት ነው። ወረበከ ፈከቢር ማለት አይ ማለትም ዐዚምሁ ቢተውሂድ በተውሂድ አልቀው ማለት ነው። ወሲያበከ ፈጠሂር አይ ማለትም ጠሂር አዕማለከ አይን ሽርክ ልብስህንም አጽድያ የሚለውን ስራህን ከሽርክ አጽድያ ማለት ነው። ወሩጅዘ ፈህጁር አሩጁዝ ማለት አልአስናሙ ጣዖት ነው። ወሀጅሩሃ መራቋ መተዋ ደግሞ ወሀጅሩሃ ተርኩሃ መተዋ ነው ማለት ነው። ወልበራአቱ ሚንሃ ወአህሊሃ ሽርክንም ከሚሰሩ ሰዎች መራቅ ነው። ወሀጅሩሃ ተርኩሃ መተዋ ነው። ወልበራአቱ መጽዳት ነው መራቅ ነው። ሚንሃ ከሷ ወአህሊሃ ከሽርክና ሽርክ ከሚሰሩ ሰዎች መጽዳት መራቅ ነው። አኸዘ ዐለ ሃዛ 10 ሲኒን በዚህ ዙሪያ 10 ዓመት ፈጀባቸው። የድዑ ኢለ ተውሂድ ወደ ተውሂድ እየተጣሩ ወበዕደ ልዓሽሪ ከ10 ዓመት በኋላ ዑሪጀ ቢሂ ኢለ ሰማኢ ረሱል ሰለም ወደ ሰማይ ወጡ ማለት ነው። ወፍሪደት ዐለይህ ሰለዋቱል ኸምስ የአምስት ወቅት ሶላት ተደነገገች ማለት ነው። ረሱል ሰለም ወደ ሰማይ ወጡ ከጅብሪል ጋር። ጅብሪል ያው መጀመሪያው ሰማይ ላይ የሰማይ ጠባቂው ማነህ ተብሎ ተጠየቀ። ያው የመጀመሪያ የሰማይ ዘበኛ ጅብሪልን ጠየቀው። ማነህ? ጅብሪል ነኝ። ማነው አብሮ ያለው? መሐመድ ነው አለይሂ ሰላቱ ሰላም። ተፈቅዶለታል ወይ? አዎ። በእንደዚህ እስከ 7ኛው ሰማይ ድረስ ወደ ሰማይ ወጡ ማለት ነው ረሱል ሰለም። ከዛ አላህ ሱብሓነሁ ወተዓላ 50 ሶላትን ተሰጣቸው ታዘዙ። ያን ይዘው መጡ። 6ኛው ሰማይ ላይ ዒሳ ወድራን ሙሳ ጌታህ ምን ብሎ አዘዘህ ብሎ ጠይቃቸው ረሱል ሰለምን ሶላትን ተቀበለው ሲመጡ ማለት ነው። ሙሳ ጌታህ ምን አለህ ብሎ አዘዙት። በ50 ሶላትን ታዘዝኩኝ ብሎ ረሱል ሰለም ነገሯቸው። ከዛ ሄዲና አስቀንስ አሏቸው ማለት ነው። ሄዶ በተደጋጋሚ አስቀነሱ ማለት ነው። 5 ሶላት እስኪቀር ድረስ ማለት ነው። طيب ወፍሪደት ግዴታ ሆነች ዐለይህ ሰለዋቱል ኸምስ 5 ወቅት ሶላቶች 5 ሶላቶች ግዴታ ሆኑ ማለት ነው። ወሶላ ፊ መከተ 3 ሲኒን 5 ወቅት ሶላቶች ማለት ነው። መካ ላይ 3 ዓመት አሰገዱ። ወባዕደሃ ከዛ በኋላ ኡሚረ ቢልሂጅረቲ ሂጅራ እንዲያረጉ ስደት እንዲያረጉ ጉዞ እንዲያረጉ ማለት ነው። ኢለል መዲና ወደ መዲና ጉዞ እንዲያረጉ ታዘዙ።
ለምን ታዘዙ? መካ ላይ ሆነው በሰዓቱ የነበሩ ሙሽሪኮች አጋሪዎች ከሃዲዎች ያው የዲነል ኢስላምን ተግባር እንዲተገበር አላህ እንዲመለክ አላህን በብቸኝነት እንዲመለክ አልፈቀዱም ነበር። ስለዚህ ረሱል ሰለላሁ ተሰደዱ። ረሱል ሰለላሁ ራሱ ሊያስገድሏቸው ነበር። ያንን እንደዛ ሊያስገድሏቸው እንዲያስቡ ረሱል ሰለላሁ አላህ ሱብሓነሁ ወተዓላ አሳወቃቸው። ወደ መዲና ተሰደዱ ማለት ነው። ወልሂጅረቱ ስደት ወልሂጅረቱ ማለት ስደት ማለት ነው። አልኢንቲቃሉ ሚን በለድ ሽርኪ ኢላ በለድ ልኢስላም። አልኢንቲቃሉ መነሳት መንቀሳቀስ መሄድ ማለት ነው። ሚን በለድ ሽርኪ ሚን በለድ ሽርኪ ሽርክ ካለበት ሀገር ኢላ በለድ ልኢስላም ኢስላም ወደሆነ ሀገር መሄድ ነው ማለት ነው አልሂጅረቱ ማለት። ወልሂጅረቱ ስደት ደግሞ መሰደድ ማለት ነው። ፈሪደቱን ግዴታ ናት። አላ ሀዚህ ልኡመቲ በዚች በኡማ ላይ ሚን በለድ ሽርኪ ከሽርክ ሀገር ማለት ነው ኢላ በለድ ልኢስላም ወደ ኢስላም ሀገር መሄድ ከሽርክ ካለበት ሀገር ወደ ኢስላም ሀገር መሄድ ግዴታ ነው። እዛ የሚኖርበት ሀገር ላይ ሶላት እንዳይሰግድ በቃ አላህን በብቸኝነት እንዲገዛ በግልጽ አላህን እንዲያመልክ የሚከለከል ወይም የማይችል ከሆነ ከዛ ከሽርክ ሀገር ተነስቶ ኢስላም ሀገር መሄድ ግዴታ ነው። ወህየ ይቺ ማለት ነው ባቂየቱን ቀሪ ነች ዘውታሪ ነች። ኢላ አን ተቁመ ሰዓ ሰዓቲቱ እስከምትቆም ድረስ ቂያማ እስከምትቆም ድረስ ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ደግሞ ማስረጃው ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ሽርክ ካለበት ሀገር ወደ ኢስላም ሀገር መሰደድ ማለት ነው። ያው ዲነል ኢስላም በግልጽ አላህን ማምለክ የተለያዩ ነገሮችን ግዴታውን ነገሮችን መተግበር የማይችል ከሆነ ማለት ነው እዛ ሀገር ላይ ለዚህ መሰደድ እንዳለ ማስረጃ አላህ ሱብሓነሁ ወተዓላ ንግግር ነው። ኢነለዚነ ተወፋሁሙል መላኢከቱ ዛሊሚ አንፉሲሂም ቃሉ ፊመ ኩንቱም قالوا كنا مستضعفين في الأرض قالوا ألم تكن أرض الله واسعة فتهاجر فيها فأولئك مأواهم جهنم وساءت مصيرا. إلا المستضعفين من الرجال والنساء والولدان لا يستطيعون حلية ولا يحتلون سبيلا فأولئك عسى الله أن يعفو عنهم وكان الله عفوا غفورا. إن الذي يتوفاهم الملائكة إنذا መላኢኮች ነፍሶቻቸውን ያወጧቸው ሰዎች ዛሊሚ አንፉሲሂም ራሳቸውን የበደሉ ናቸው። ቃሉ ፊመ ኩንቱም መላኢኮች እነዛ ራሳቸውን ለበደሉ ሰዎች ማለት ነው ምን እያረጋችሁ ነበር? ለምንድነው ያልተሰደዳችሁት? ለምንድነው ሂጅራ ያልሄዳችሁት? ብለው በጠየቋቸው ጊዜ ቃሉ አሉ እነዛ ሰዎች ኩና ሙስተضعፊነ ፊል አርድ እኛ መሬት ላይ ደካሞች ነበርን አሉ። ቃሉ አሉ አለም ተኩን አርዱላሂ ዋሲዐተን ቃሉ አሉ መላኢኮች አለም ተኩን አርዱላሂ የአላህ መሬት አልነበረችምን? ዋሲዐተን ሰፊ አልነበረችምን? ተሰዳችሁ ሽርክ ካለበት ሀገር ሽርክ ወደሌለበት ሀገር ሄዳችሁ አላህን በብቸኝነት ማምለክ አትችሉም ነበርን? አትሰደዱም ነበርን? ሰፊ አይደለችምን የአላህ መሬት ብለው ጠየቁ። ፈቱሃጂሩ ፊሃ የአላህ መሬት ሰፊ አይደለችምን? ሽርክ ካለበት ሀገር ሄዳችሁ ኢስላም ሀገር ሄዳችሁ ሽርክ ካለበት ሀገር ሽርክ ወደሌለበት ሀገር እስላማዊ ሀገር ሄዳችሁ አላህን በብቸኝነት አትገዙም ነበርን አሏቸው። ፈኡላኢከ መእዋሁም ጀሃነም የነዚህ መግቢያቸው መዘውተሪያቸው ጀሃነም ነው። ወሳአት መሲራ መመለሻቸው ምንኛ ከፋች።
ኢለል ሙስተድዓፊነ ደካሞች ሲቀሩ ሚነር ሪጃሊ ከወንዶች ወኒሳኢ ከሴቶች ወልውልዳኒ ከህፃናት ላ የስተጢዑነ ሕልየተው ወላ የሕተዱነ ናም ቅድም ራሱ ይመጣልኝ መሰለኝ ወላ የሕተዱነ ሰቢላ ኢለል ሙስተድዓፊነ ደካሞች ሲቀሩ ሚነር ሪጃሊ ከወንዶች ወኒሳኢ ከሴቶች ወልውልዳኒ ከህፃናት ማለት ነው ላ የስተጢዑነ የማይችሉ የሆኑ ሕልየተን ወላ የህተዱነ ሰቢላ መንገዱን መመራት የማይችሉ መጓዝ የማይችሉ አቅም የሌላቸው እነሱ ብቻ ሲቀሩ አለ ፈኡላኢከ እነዚህ መንገዱን መጓዝ የማይችሉ መንገዱን መመራት አቅም የሌላቸው የሆኑ ማለት ነው ፈኡላኢከ እነዚህ አሰላሁ አላህ ይከጀላል አየዕፉ ዐንሁም አላህ ሱብሓነሁ ወተዓላ ይከጀላል እነሱ ይቅር ሊላቸው ማለት ነው ወካነ አላሁ አላህ ሱብሓነሁ ወተዓላ ነው ዓፉወን ገፉራ ይቅር ባይና መሐሪ ነው ቀውሉሁ ተዓላ ሌላ አያ ያ عبادي الذين آمنوا إن أرضي واسعة فإياي فاعبدوه يا عبادي باروች ሆይ الذين آمنوا እነዚህ አመኑ يا عبادي ሲል ለብዙ ነገር ይሆናል يعني ለማስጠንቀቅም ለትዕዛዝም ለዝነት የሚጠቀምበት ነው ያ ዒባዲ الذين آمنوا እናንተ ያመናችሁ ባሪያዎች ሆይ ኢነ አርضي ዋሲዐة መሬቴ ሰፊ ናች ፈኢያየ ፈዕቡዱን ከዛ ከሽርክ ካለበት ሀገር ሄዳችሁ ሽርክ ካለበት ሀገር ተነስታችሁ ሙስሊም ሀገር ወይም ደግሞ ሽርክ የሌለበት ሀገር ሄዳችሁ ደጋገምኩት እንዴ ሽርክ ካለበት ሀገር ተነስታችሁ ሽርክ የሌለበት ሀገር ሄዳችሁ እኔም ብቻ ተገዙኝ ፈኢያየ ፈዕቡዱን እኔም ብቻ ተገዙኝ አለ አላህ Subhanahu Wa Ta'ala قال البغوي رحمه الله بغوي الله يزنላቸውና እንዲህ አሉ ሰበቡ نزول هذه الآية ይቺ አያ የወረደችበት ምክንያት في المسلمين በሙስሊሞች ላይ الذين بمكة መካላሉ ነው ለም ይሃጅሩ መካ ላይ ሆነው በረሱል ሰለም ዘመን ጊዜ ማለት ነው እቺ አያ ወረደችው መካ ላይ ሆነው ላልተሰደዱ ሙስሊሞች ነው ማለት ነው ላልተሰደዱ ሙስሊሞች ነው መሰደድ እየቻሉ ግን መሰደድን ትተው ከሙሽሪኮች ጋር ሆነው ረሱል ሰለምን እየተዋጉት ነው ቀደም እንደዛ ያለው ማለት ነው ከላይ ረጁሙን አያየ ነው ግን ይሄኛው እነሱ ደካማ ሆነው ከወንዶችም ትልቅ ሰው ሆነው ከሴቶች ከህፃናትም መንገዱን መጓዝ የማይችሉ ጉልበት የሌላቸው መመራት የማይችሉ እነዛን ግን አላህ Subhanahu Wa Ta'ala ያዝንላቸዋል ለፈልገው አላህ ይመራን ማለት ነው ግን መጓዝ ከዛ መሄድ እየቻሉ ላልሄዱ ነው ማለት ነው هكذا طيب ناداهم الله سبحانه وتعالى ጠራቸው باسم الإيمان አማኞች ብሎ ጠራቸው والدليل ማስረጃ على الهجرة من السنة هجرة ወይም ስደት መጓዝ من السنة ከሱና ነው قوله صلى الله عليه وسلم የረሱል صلى الله عليه وسلم ንግግር ነው لا تنقطع الهجرة على الرسول صلى الله عليه وسلم لا تنقطع الهجرة سديت አትቆረጥም ወይም ጉዞ ከአንድ ሀገር ሽርክ ካለበት ሀገር ወደ ሙስሊም ሀገር መጓዝ ማለት ነው ጉዞ ማድረግ ከአንድ ቦታ ወደ አንድ ቦታ መሄድ አትቆረጥም እኮ ስደት አትቆረጥም حتى تنقطع توبة እስከምትቋረጥ ድረስ ولا تنقطع توبة ደግሞ አትቋረጥም حتى تطلع الشمس من مغربها ፀሐይ እስከምትወጣ ድረስ በምዕራብ በኩል حتى እስከምትወጣ ድረስ ማለት ነው ተውባ አትቋረጥም
ስደት አትቋረጥም ሐታ ተንቀጢዐ ተውበቱ ተውበት እስከምትቋረጥ ድረስ ተውበት አትቋረጥም ማለት ነው። ወላ ተንቀጢዐ ተውበቱ ተውበት ደግሞ አትቋረጥም ሐታ ተንቀጢዐ ሸምሱ ሐታ ተጥለዑ ዑዝራን ሐታ ተጥለዑ ሸምሱ ፀሐይ እስከምትወጣ ድረስ ሚን መግሪቢሃ በምዕራብ በኩል ማለት ነው። በተቃራኒ ያኔ ቃማ ሲቆም ማለት ነው። ጀዛኩም አላህ ኸይረል ጀዛ። እኔንም እናንተንም አላህ ያግራለን። አልኢንቲቃል ወልሂጅረቱ ስደት ነው። والهجرة سدتنا الانتقال من بلد الشرك إلى بلد الإسلام الهجرة بلو مالت الانتقال من نسات من قساقس مهدنا شركة كعلبت هاجر شركة ودللبت هاجر نشهن نيوسكي إلا الذين نعم والدليل قوله تعالى إن الذين توفاهم الملائكة ملائكة ነፍሶቻቸውን ያወጣቸው ሰዎች ማለት ነው። ዛሊሚ አንፉሲሂም ራሳቸውን በዳይ የሆኑት ቃሉ ፊማ ኩንቱም ምን እየሰራችሁ ነበረ? ምን እያረጋችሁ ነበር? ለምንድን ነው ያልተሰደዳችሁት? ብለው በጠየቋቸው ጊዜ መላእክቶች ቃሉ ኩና እኛ ነበርን ሙስተضعፊነ ፊል አርድ መሬት ላይ ደካሞች ነበርን። ቃሉ አሏቸው አሁን መላእክቶች አለም ተኩን አርዱላህ የአላህ መሬት አልነበረችምን? ዋሲዓተን ሰፊ ዋሲዓ ብሎ ነው ኡስታዙ እንትን ያለው ዋሲዓተን ሰፊ ያልነበረችምን? ፈቱሃጅሩ ፊሃ አትሰደዱባትም ነበርን አሉ። ፈኡላኢከ እነዚህ መእዋሁም ጀሃነም መግቢያቸው መዘውተሪያቸው ጀሃነም ነው። ወሳአት መሲራ ምንኛ የከፋች መመለሻ። ኢላ ልሙስተضዓፊነ እነዛ ደካሞች ሲቀሩ ሚን ሪጃሊ ከወንዶች ወኒሳኢ ከሴቶች ወልውልዳኒ ከህፃናት ላ የስተጢዑነ የማይችሉ የሆኑ ሕልየተን መመራትን ሒለተን መመራትን ያልቻሉ ሐረከተን ስባዝጋ ሒለተን መመራትን ያልቻሉ ወላ የህተዱነ ሰቢላን የመንገዱን መሄጃውን የማይችሉ መጓዝ ማቀም የሌላቸው መመራትን የማይችሉ ፈኡላኢከ እነዚህ ዓሳ አላሁ አላህ ይከጅላል አየዐፉ ዐንሁም ለነሱ ይቅር ሊላቸው ወካነ አላሁ አላህ ሱብሓነሁ ወተዓላ ነው ዐፉወን ገፉራ ይቅር ባይና መሐሪ ነው። ያ ዒባዲየ አለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ ኢነ አርዲ መሬቴ ዋሲዓቱን ሰፊ ናች ፈኢያየ ፈዕቡዱን እኔም ብቻ ተገዙኝ። ጀዛኩም አላህ ኸይር بحفظ الرحمن. السلام عليكم ورحمة الله وبركاته.